የሆኑ አሁን የጂኦፖለቲካል የሚባሉ በጣም ከአፍሪካው ቀንድ ጋር በተያዘ ብዙ እጆች ገብተዋል። ብዙ ተዋናዮች እንዲገቡ ደግሞ አብይ አህመድ ፈቅዷል። በተለያየ መልኩ አሁን መሬት እስከመያዝ ብዙ ንብረት እስከማፍራት ነገ ከነገ ወዲያ የሚመጣውን ነገር አናቆም። ከዛ አንፃር የጂኦፖለቲካ አጠቃላይ ሁኔታውን የናንተ መሰባሰብ የኢትዮጵያ ፖለቲካ ኃይሎች ብቻ መሰባሰብ ለውጥ ላይ ያመጣ ይችላል። በአንድም ይሁን በሌላ እነዚህ ከዳር ያሉ ጥቅም አለን ወይም ደግሞ በሌላ መልኩ የፖለቲካ ፍላጎታቸውን ለመጫን የሚፈልጉ ኃይሎች ነገ እንቅፋት ወይም ደግሞ በእናንተ መሃል ትልቅ አደጋ ሊያመጡም ይችላሉና እሱንስ ታሳቢ ያርጋቸዋል ወይ? አዎ ምንድነው እሱ ጥያቄ ተገቢ ጥያቄ ነው። ግን ይሄ ከዲፕሎማሲ ከውጭ ወይም ከጂኦፖለቲክስ ጋር የተያያዘው ምን ጊዜም ቢሆን ከውስጣዊ ሁኔታ ጋር ተያያዥ ነው። እንደ ሀገርም እንደ መንግስትም እንደ ተቃዋሚም ውስጣዊ ጥንካሬ ካለህ የዲፕሎማሲ ድጋፍ የማግኘት እድል ሰፊ ነው። ውስጣዊ ጥንካሬ ከሌለህ ግን ድጋፍ አታገኝም። ስለዚህ ከዚህ አንፃር አገዛዙን ካየነው ከጊዜ ወደ ጊዜ በዓለም አቀፍ ደረጃ ያለው ተቀባይነት እየወረደ ነው። ማንነቱን የውጭ ኃይሎች የውጭ መንግስታት እያወቁት ነው የመጡት። እያወቁት መጥተው ግን ተጨባጭ የሆነ እርምጃ ወይም ደግሞ ድጋፍ ለምንድን ነው ለተቃዋሚው ጎራ የማያደርጉት? ቅድም ያለው ክፍተት ስላለ ተቃዋሚው ጎራ ይሄን ኃይል ከስልጣን አስወግዶ የተሻለ ስርዓት አምጥቶ አገሪቱን እንደሚያስቀጥላት ግልጽ የሆነ ማሳያ እያቀረበ አይደል? በዛ ደረጃ መተማመን እየፈጠረ አይደል? በዚህ ምክንያት እየጠሉትም ደካማ መሆኑንም እያወቁት እንዳይሞት እንዳይድን ይሄ ግሉኮስ አይነት ነገር እየሰጡ ይሄን አገዛዝ ማሰንበትን የመረጡበት ሁኔታ ነው። ሪዲ ለዛ ጉዳይ ዋናዎቹ ተጠያቂዎች እኛ ነን የሚል እምነት አለ። ያን እንዲያደርጉ ያደረጋቸው የኛ ድክመት፣ እኛ ተጠናክረን ካገዛዙ የተሻለን መሆናችን፣ ኢትዮጵያን በተሻለ መንገድና ሁኔታ የምናስቀጥል መሆናችን በተጨባጭ ካሳየናቸው ብዙ ወዳጆችን ማፍራት እንችላለን። በጂኦፖለቲክሱ ያለውን የኃይል አስተላለፍ መቀየር እንችላለን። ሁለተኛ እንኳንስ ደንበኛ ስራ ሰርተንና የተሻለ ዲፕሎማሲ የተሻለ ፒአር ስራ ሰርተንና አሁን ባለውም ተጨባጭ ሁኔታ እኮ ገዢው ፓርቲ ያለው የዲፕሎማሲ ድጋፍ እኮ እዚህ ግባ ብትለው አይደል? ኢቭን በአካባቢ ሀገር እነማን ናቸው ወዳጆቹ? አብዛኛዎቹ እኮ በጠላትነት ተሰልፈዋል። ከሱዳን ጋር ያለበትን የገባበትን ቀውስ እናውቃለን። ከኤርትራ ጋር ያለበትን ቀውስ እናውቃለን። ከጅቡቲ ጋር ያለበትን ሁኔታ እናውቃለን። ከሶማሌ ጋር ያለበትን ሁኔታ እናውቃለን አይደል? እና ከአብዛኛዎቹ ጎረቤቶቹ ጋር እንኳን ስምምነት የሌለው መንግስት ነው። በአካባቢ ሀገሮች እናውቃለን እኮ አንድ ዩናይትድ አረብ ኤሚሬትስ ናት በዋናነት። እሷም ደግሞ ትቀጥላለች ወይ በዚህ? እነሱም ጥቅማችን በአካባቢ ያለን ጥቅም በዘላቂነት ይቀጥላል ወይ ብለው ማሰባቸው አይቀርም። ከሰልፍ ኢንተረስት ነው የሚነሱ። ይሄ ብልጽግና የሚባለው ፓርቲ ጠንካራ ፓርቲ ካልሆነ በአካባቢው ሰላም የማያመጣ ከሆነ የመቀጠል እድል ከሌለው ከሱ ጋር ለምንድን ነው የምንቆመው? ለምንድን ነው እሱ ላይ ኢንቨስት የምናደርገው ብለው ራሳቸው መጠየቃቸው አይቀርም። ያን ጥያቄ እንዲጠይቁ ግን ተቀናቃኙ ኃይል ጠንካራ ሆኖ ራሱን ማሳየት አለ። ሐሳቡን በደንብ መሸጥ መቻል አለ። እሱን ግን በተገቢ ሁኔታ እያደረግን አይደል? ሪሊ ለዛ ዋናዎቹ ተጠያቂዎች እኛ ነን፣ የኢትዮጵያ የፖለቲካ ኃይሎች። በዛ ደረጃ ስራ ከሰራን ሪሊ በዲፕሎማሲ ረገድ ያለውን ሁኔታ በብዙ ርቀት መቀየር እንችላለን። ይሄ መንግስት የዲፕሎማሲ ሀሁ የሚያውቅ መንግስት አይደለም። ከጎረቤቶቹ ጋር ሰላም መፍጠር የሚችል አይደለም። ዛሬ የወሰነውን ነገ የማያከብር እምነት ሁሉ ጠፍቷል። ማንም እኮ ይህን መንግስት አምኖ አሁን እንደው ስምምነት እንኳን መፈራረም የሚፈልግ እኮ የለም፣ የሚችል እኮ የለም። አገዛዙ ሊታመን የማይችል ኮንሲስተንት የሆነ አመለካከት ያለው እንዳልሆነ እኮ በተጨባጭ በተግባር አሳይቷል። በየትኛውም ቦታ እየገባ ተገቢ ያልሆነ ነገር እየፈጠረ እየተነኮሰ ከአብዛኛው ጋር ተቃቅሞ የተናቀ መንግስት ነው እና እኔ እንደ ትልቅ ችግር አላየው፣ ግን ስራ ይጠይቃል። ያን ስራ በአግባቡ ከሰራን ሪሊ ብዙ ወዳጅ ማግኘት እንችላለን። ይህ አገዛዝ ራሱን በራሱ የነጠለ ነው። የሚሄድበት መንገድም ከዲፕሎማሲ አንፃር አዋጭ አይደለም። ምንም የሚረዱት እኮ ሀገሮች መሳሪያ ለመስጠት ወይም ለመሳሪያ ግዥ ነው የሚረዱት አይደል እንዴ? ከኢኮኖሚ አንፃር፣ ከኢንቨስትመንት አንፃር፣ ከፖለቲካ አንፃር የሚደግፉት ኃይሎች እኮ ከጊዜ ወደ ጊዜ እየጠፉ ነው የመጡት፣ እየቀነሱ ነው የመጡት። እርዳታ ራሱ ማግኘት የማይችልበት ሁኔታ ነው የደረሰው እና ትግሉ በተጠናከረ ቁጥር ትግሉ ተጠናክሮ የተቃዋሚው ኃይል ካገዛዙ በአስተሳሰብ፣ በአመለካከት፣ በድርጅታዊ ጥንካሬ የተሻለ ኃላፊነት መውሰድ የሚችል
ለኢትዮጵያ ለምትባለው ትልቅ ሀገር የሚመጥን አመለካከት ያለው የድርጅት ቁመና ያለው መሆኑን ካሳየ ምንም ጥርጥር የለኝ ዲፕሎማሲ ወዲያው ነው የሚቀየረው። ስለዚህ የዲፕሎማሲው ድጋፍ ከኛ ውስጣዊ ሁኔታ ጋር ተያይዞ መታየት ያለበት እኛ ስንጠነክር አብሮ የሚጠነክር ነው፣ እኛ ስንዳከም ግን አብሮ የሚዳከም ነው እና ወሳኙ የኛን ውስጣዊ ሁኔታ ማጠናከር። እሱን ካጠናከር ምንም ጥርጥር የለውም በራሱ መንገድ ይመጣል። አሁን የአብሮነት ኢትዮጵያ ይሄን እንቅስቃሴ ማድረግ ጀመረ አይደል እንዴ? አንዳንዶቹ ለረጅም ጊዜ አነጋግረው የማያውቁ ዲፕሎማቶች አሁን ስልክ መደወልና ማውራት ጀምረዋል። ይሄ አካል ምን ሊፈጥር ነው? ምን እየተፈጠረ ነው? በሰራን ቁጥር የነሱን ቀልብ እንስባለን። የበለጠ በሰራን ቁጥር ደግሞ የነሱን ድጋፍ ማግኘት እንችላለን እና ሪሊ ይሄ መንግስት በጣም ራሱን የነጠለ መንግስት ነው። የዲፕሎማሲ ሀሁም የገባው መንግስትም አይደለም። ያው ታውቃለህ የኢትዮጵያ ዲፕሎማሲ በውጭ ጉዳይ ሚኒስትር የሚመራ አይደለም። ኢትዮጵያ እንደው በአንጻራዊነት ምንድነው የተሻለ ጥንካሬዋ ብለህ ብትል ዲፕሎማሲ ነበር። የአፍሪካ አንድነት ድርጅት መስራች፣ የተባበሩት መንግስታት ድርጅት መስራች፣ በዲፕሎማሲ ረገድ ሊዲንግ የሆነ ሚና በአፍሪካ ያላት ሀገር ነች። ስንት ኤክስፐርቶች ያሏት ሀገር ነች። አሁን ግን በአንድ ግለሰብ ምንም የዲፕሎማሲ እውቀት በሌለው በዶክተር አብይ አህመድ ነው ዲፕሎማሲ የሚመራው። ሁሉን ነገር የሚሰራው እሱ እንደ ተቋም አይደለም፣ እንደ ሀገር አይደለም ዲፕሎማሲው እየተካሄደ ያለው። እሱ ደግሞ ምንም የዲፕሎማሲ ሀሁ ያልቆጠረ ሰው እንደሆነ እናውቃለን፣ ምንም ጥርጥር የለም። ስለዚህ ሪሊ እኛ ራሳችንን ውስጣዊ ችግራችንን እስከፈታን ድረስ ቅድም ያልናቸውን ነገሮች በማሟላ መልኩ ያስተሳሰብ የድርጅት ጥንካሬ እስካሳየን ድረስ አብዛኛው ውጫዊ ኃይል ከኛ ጋር እንደሚሰለፍ ጥርጥር የለኝም። ይሄን በተጨባጭ የምናየው ነው። ደካማ ከሆነ ግን ለንግግር እንኳን ስልካችን እንኳን አይመልሱም መሰለኝ፣ ዞር ብለው ያዩን አይፈልም። ስለዚህ ያ ጥንካሬያችን ነው ሊያመጣቸው የሚችለው። በራሳችን ነው መተማመን ያለው እንጂ ዝም ብለን ስርዓቱ መጥፎ ስለሆነ ብቻ እኛን እንዲደግፉን መጠበቅ ትልቅ ስህተት ሆኖ ያውቃል። አማራጭ እስከሌለ ድረስ አሁንም እንደ ግሉኮስ እንዳይሞትም እንዳይድንም እየሰጡ ያቆዩታል። ይሄ መንግስት ያከርሙታል አማራጭ እስከሌለ ድረስ። አማራጭ ሆነን እስከቀረብን ድረስ ግን ምንም አትጠራጠር ወዲያው ነው ፊታቸውን የሚያዞሩ። አሁን ካለው ሁኔታ በራቀ መልኩ ዲፕሎማሲያዊ ድጋፉን ያጣል፣ ይሟጠጣል እና ራሳችን ይሄን ተገንዝበን ጠንክረን ከሰራን የጂኦፖለቲክሱ ጉዳይ እኔ በጣም ቀላል ነው ባይ ነኝ። እንደው አቶ ልደቱ በቀጥታ ካንተ ጋር የተገናኘ አንድ ጥያቄ ላንሳና ምናልባት አንዳንድ ወገኖችን እናነጋግር ነበር። ያንተ የኋላ የፖለቲካ ታሪክ የነበረ አሻራ በተለያየ መልኩ ያው አወዛጋቢም ተደርገ የምትታይበትም ሁኔታ አለ። ብዙዎች የሚወዱን ያህል ብዙዎች ደግሞ ይጠሉሃልም ባይባል በአንተ በተቃራኒ የተሰለፉ እንዳለ ይታመናልና አሁን ልደቱ ሚናው መሆን ያለበት የፊት ወንበር ላይ መቀመጥ ሳይሆን ከኋላ ሆኖ ማገዝ ነው። የፊት ወንበር ላይ ሲቀመጥ ከዛ ስብስብ የሚሸሹ የማይሳተፉ ይኖራሉ ነው። አንዳንድ ትልልቅ የፖለቲካ ስብዕና ያላቸው ሰዎችም አሁን ከኋላ ሆነው ነው ያገዙ ያሉትና ከፊት ከሆነን ነገሮች ሊበላሹ ይችላሉ። ስለዚህ ከኋላ ሆነን የአጋዥነት ሚና መጫወት ነው ያለብን የሚል ነገር ነው። እንደው ይሄንን አስበህበታል? ካለ የፖለቲካ የኋላ ታሪክ ተነስተ የኔ ሚና ፊት ወንበር ላይ አይደለም ከኋላ ሆኜ ላግዝ የሚል ውሳኔ ላይ መድረስ አልቻልክም? ዌል መነሻው ላይ እንነጋገር። አንደኛ የሚወድ ብቻ ሳይሆን የሚጠላህም የሚለውን ደፍረህ ለመናገር ትንሽ የከበደ መሰለኝ። በደንብ ነው የሚጠሉ ሰዎች አሉት፣ አምርረው የሚጠሉ ሰዎች አሉ። እንኳንስ እኔን ዘር ማንዘሬን ጭምር በእኔ የፖለቲካ አመለካከት ምክንያት የሚጠሉ ሰዎች አሉ። ከመጥላትም አልፈው የኃይል እርምጃ መወሰድ አለባቸው፣ መጥፋት አለባቸው ብለው የሚያምኑ ሰዎች አሉ። እና እኔ በኢትዮጵያ ፖለቲካ አወዛጋቢ ፖለቲከኛ መሆኔ ምንም ጥርጥር የለውም። የሚወደኝ ብዙ ሰው የመኖሩን ያህል የሚጠላኝም መኖሩ ምንም ጥርጥር የለውም። እንደ መጥፎ አልወስደውም። ምክንያቱም ያ የኢትዮጵያ የፖለቲካ ሂደት ነጸብራቅ ነው። የሚገርመኝ ሁሉም ሰው የሚወደኝ ቢሆን ነበር፣ ወይም ደግሞ ሁሉም ሰው የሚጠላኝ ቢሆን ኖሮ ሌላ ጉዳይ ነው። የሚወደኝና የሚጠላኝ መኖሩ በኢትዮጵያ ፖለቲካ ስራ እስከሰራህ ድረስ የሚጠበቅ ነገር ነው ብዬ ነው ማምነው። እርግጠኛ ነኝ አንተንም የሚወድ ሰው አለ፣ የሚጠላህ አለ። ሁሉም አይወድህም፣ ሁሉም አይጠላህም። ስለዚህ ስራ እስከሰራን ድረስ ያ የማይቀየር ሁኔታ ነው። መጠኑ ሚዛኑ ሊለያይ ይችላል እና ከሚዛን አንጻር ደግሞ ካየነው በጣም በተሳሳተ መንገድ ባሉባልታ ሰለባ ሆነው አብዝተው ይጠሩኝ የነበሩ ሰዎች አሁን እየተቀየሩ
ሂደቱን ፓተርኑን ካየኸው አሁን እኔን የሚያደንቁና የሚወዱ ሰዎች እየጨመሩ ነው እንጂ እየቀነሱ አይደለም። እየቀነሱ የመጡት በተሳሳተ መንገድ ይጠሉኝ የነበሩ ሰዎች፣ ያወግዙኝ የነበሩ ሰዎች እየተቀየሩ መጥተው፣ ያም ሆኖ ግን ስቲል የሚጠሉኝ ሰዎች አሉ። ወደፊትም መኖራቸው የሚቀር አይመስለኝም። እኔ የሚጠሉኝ ሰዎች ከጠፉ የፖለቲካ አመለካከትም ችግር አለበት ብዬ ነው የማምነው። ምክንያቱም የኢትዮጵያን የፖለቲካ ቅራኔ አይወክልም ማለት ነው። ስለዚህ እንደሱ ነው የማየው። አንድ ሁለተኛ ያነሳው ሐሳብ አለ፣ ፊት ወንበር ኋላ ወንበር የሚለው ነገር። እንደዛ የሚል አስተያየት የሚሰጡ ሰዎች እንዳሉ አውቃለሁ። እኔ ወደፊት እንዳልመጣም ይፈልጉ። እኔ ባለኝ መረጃ ደግሞ አብዛኛው ኃይል ደግሞ እኔ ወደፊት እንድመጣም ይፈልጋል። ግፊት የሚያደርግ ከኔ ፍላጎትም ውጪ ግፊት የሚያደርግ እና በዚህ ደረጃ በአመራርነት ስራ የሚለኝ በጣም ብዙ ፖለቲካ ድርጅት አቋቁሜ ትግሉን እንድመራ ትልቅ ግፊት ነው ያለብኝ። መሳይ አገር ቤት ለሄድ የተዘጋጀሁት ለምንም አልነበረም። አገር ቤት ሄጄ ፓርቲ አቋቁሜ በትግሉ ውስጥ የአመራርነት ሚና ሁሉ እንዲኖር ነበር፣ ሳይሳካልኝ ቀረ እንጂ። ስለዚህ ሁለቱም አስተሳሰብ አለ በዛም ረገድ፣ አንድ አስተሳሰብ አይደለም ያለው። የባሰው እኔ ባለ ግንኙነት እንደውም ወደፊት እንድመጣ ተስፋ እንዳልቆርጥ የበለጠ የአመራርነት ሚና እንዲኖረኝ የሚጠይቁት ከጊዜ ወደ ጊዜ እየበዙ ነው። በየሄድኩበት የሚያጋጥመኝ አመለካከት እነሱ ነው። ይሄ ማለት ግን አንተ ያልከው ደግሞ የለም ማለት አይደለም። ኋላ ቢሆን ይሻላል ብቻ አይደለም፣ ከትግሉም ቢርቅ ቢጠፋ ይሻላል ብለው የሚያምኑ ሰዎች አሉ። ምክንያታቸው ምን የሚሆን ምን ማለት ነው? ያም አመለካከት አለ። ነገር ግን አሁን እኛ ያዝነውን ሚና ደግሞ ሰው ቢገነዘበው በአግባቡ ጥሩ ነው። የአብሮነት ኢትዮጵያ የፖለቲካ ድርጅት አይደለም። አንደኛ የፖለቲካ ድርጅት አይደለም፣ የሚመዘገበው በፖለቲካ ድርጅትነት አይደለም። ሁለተኛ ለምርጫ ውድድር ራሱ ነው ያቀርበው። የአብሮነት ኢትዮጵያ አንድ ፕሬሸር ግሩፕ ነው፣ ተጽዕኖ ፈጣሪ ግሩፕ ነው። የምንሰራው ጉዳይ ግን ከፖለቲካ ጋር የተገናኘ ነው። የፖለቲካ አቋምም በወቅታዊ የኢትዮጵያ ተጨባጭ ሁኔታ አለ። ስለዚህ አሁን የኮንፍሊክት ኦፍ ኢንተረስት እንዳይኖር ስለፈለግን ነው ይሄን ያደረገው። የፖለቲካ ድርጅት አቋቁመን ብንመጣ የኔን ተቀባይነት የኔን ስልጣን ጥያቄ ውስጥ ሊያስገቡ ነው የሚል ኃይል ሊኖር ይችላል፣ ሊሰጋ ይችላል፣ ሊፈራን ይችላል። እየተሰጋንና እየተፈራን የማስተባበር ሚና ሊኖርና ይችላል። ደካማ ነው። ሁሉን ነገር ከፖለቲካ ከስልጣን ጥያቄ ጋር አያይዞ ሞቲቫችንን ጥያቄ ውስጥ ማስገባት ይኖር። ስለዚህ እኛ አሁን የፖለቲካ ድርጅቱ ነን ከምንመጣ ፕሬሸር ግሩፕ ሆነን እንምጣ። የፖለቲካ አጀንዳ የምናራምድ ግን የፖለቲካ ድርጅት ያልሆነ ለስልጣን ማንወዳደር ሆነን እንምጣ። ስለዚህ እኛ ተቃዋሚው ጎራ አብሮ እንዲሰራ፣ የጋራ አጀንዳ እንዲኖረው፣ እንዲተባበር ይሄን ክፍተት ሊሞላ የሚችል እንቅስቃሴ ብናደርግ ኮንፍሊክት ኦፍ ኢንተረስት አይደለም። ስልጣኔን ይጋፉኛል፣ ተቀባይነቴን ይጋፉኛል ብሎ የሚሰጋ ኃይል አይኖርም ብለን ያን ችግር ለመፍታት ነው የመጣው። ስለዚህ አሁን የፖለቲካ ኃይሎች ለምሳሌ ሲተባበሩ አንድ ሊደርሺፕ ቢፈጥሩ እዛ ሊደርሺፕ ውስጥ ነው ያልኖር ወይም የአብሮነት ኢትዮጵያ አይኖርም። የኛ ሚና የማስተባበሩን ስራ ረቂቅ አጀንዳ የማቅረቡ ስራ ነው የምንሰራው ማለት ነው። ሊደርሺፕ ሲመረጥ ከፓርቲዎቹ ነው የሚመረጥ። እኛ ፓርቲ ስላልሆን እዛ ሊደርሺፕ ውስጥ ሚና አይኖርንም ማለት ነው። ህብረተሰቡ ይሄን ቢገነዘብ ጥሩ ነው። እንዲሁ ሰው ስላለ ሳይሆን ይሄን ሚና መተካት ይሄን ክፍተት መሙላት ተገቢ ነው ብለን ስላመን በራሳችን መንገድ የፖለቲካ ድርጅት መስርተን አይደለም የመጣው። ስለዚህ ምን ማለት ነው? አሁን ስጋት ያላቸው ልደቱ ወደ ፖለቲካ ድርጅት መሪነት ይመጣል የሚሉ ሰዎች ለጊዜው ይሄ ስጋት ሊኖርባቸው አይገባም። እኔ እዛ ሽኩቻ ውስጥ አሁን ልኖር አልችልም። እኔ የፖለቲካ ኃይሎቹ የአብሮነት ኢትዮጵያ የሚያደርገው የፖለቲካ ኃይሎቹ የጋራ አጀንዳ ኖሯቸው ግራንድ ኮሊሽን እንዲፈጥሩ ነው። ያን ኮሊሽን የሚመራው ኃይል የነሱ ውጤት ነው የሚሆነው። ከነሱ የሚውጣጣ ኃይል ነው። ከአብሮነት ኢትዮጵያ እዛ የአመራርነት ሚና ሊኖረው አይችልም። እኛ መድረክ የመፍጠር የማስተባበር ትልቁ ክፍተት ይሄ ነው ብለስለም። ይሄ ማለት ግን እኛ የራሳችን የፖለቲካ አመለካከት የለንም ማለት አይደለም። ከፈለግን ነገ ወጥተን የራሳችን ፓርቲ ማቋቋም አንችልም ማለት አይደለም። ይሄን የአብሮነት ኢትዮጵያ ውስጥ አሁን አባል ሆኖ መስራት የሚፈልግ ሰው የሌላ የፖለቲካ ድርጅት አባል ሊሆን ይችላል። አብሮነት ኢትዮጵያ ውስጥ ሲመጣ ግን የሚያራምደው የራሱን የፖለቲካ ፓርቲ አቋም አይደለም፣ በእኛ ባይሎ ውስጥ የተቀመጠውን አስተሳሰብ እና በጣም በጥንቃቄ በዚህ መልኩ ነው ያደረግነው። እና ምናልባት አንዳንድ ሰዎች እንደዛ ሊመስላቸው ይችላል። የመሪነት ሚና ለመያዝ እየተንደረደርኩ እየመጣሁ እንደሆነ አድርገው የሚያስቡ ሰዎች ሊኖሩ ይችላሉ። ያ ቢሆን ኖሮ የፖለቲካ ድርጅት አቋቁመን ነበር። እኛ ፕሬሸር ግሩፕ ነው ያቋቋምነው።
አክቲቭሊ እየተንቀሳቀሱ ያሉ ፓርቲዎች ህብረት ፈጥረው አመራር ፈጥረው ትግሉን እንዲያጠናክሩትና ለድል እንዲያበቁት ምንችለውን ሁሉ በማድረግ ያለውን ክፍተት መሙላት ነው እንጂ አሁን እዛ የሊደርሺፕ ውድድር ውስጥ የመግባት ፍላጎት አንገባ። ነገ አንድ ግራንድ ኮሊሽን እንዲመጣ እንፈልጋለን። ጠንክረን በዛ ጉዳይ ላይ ነው የምንሰራው። ያ ግራንድ ኮሊሽን ግን በሚኖረው አመራር ውስጥ አብሮነት ኢትዮጵያ ምንም ሚና አይኖርም። እኔም ሚና አይኖርም። ፓርቲዎቹ ናቸው የራሳቸውን አመራር የሚመርጡት። በዛ ደረጃ ወደፊት ተሳትፎ ሚና እንዲኖረን ከፈለግን እኛም ምንድነው ማድረግ ያለብን? ፓርቲ መስርተን መምጣት አለብን። አሁን ተጨማሪ ፓርቲ ማምጣቱ ጠቃሚ ነው ብለን አላምን። ያሉትን ፓርቲዎች ችግራቸውን ፈተው ከተጠናከሩ የፓርቲ ማቋቋም ተጨማሪ ፓርቲ ማምጣት ምናልባት ሌላ ችግር ነው እንጂ የሚሆነው ጥቅም የለውም፣ ለጊዜው አያስፈልግም የሚል ጉዳይ ነው። ነገ ከነገ ወዲያ የኢትዮጵያ ህዝብ ለምሳሌ ሰላማዊ የሆነ ህዝባዊ እምቢተኝነት አካሂዶ ይሄን አገዛዝ ወደ ሰላማዊ እንቅስቃሴ ቢያንበረክከው ያኔ የአብሮነት ኢትዮጵያ ፕሮጀክት አብቅቷል ማለት ነው። ፓርቲ አቋቁመን ምን ወዳደርበት እንደ ማንኛውም ፓርቲ ሁኔታ ሊፈጠር ይችላል። የየራሳችንን ውሳኔ ልንወስን ይችላል። አሁን ባለው ጥያቄ ግን ለኛ ትልቁ ጥያቄ አሁን የስልጣን ጥያቄ ነው። ማን መሪ ይሁን አይደለም። እንደውም ማን መሪ ይሁን የሚለው ጥያቄ እንቅፋት ነው። ትግሉ እንዳይጠናከር ያደረገ ትልቅ ችግር እኔ የራሴን መሪ ላድርግ የሚል አመለካከት ከዛ ራሳችንን እናውጣ ብለን ነው ያወጣ። የዛ ችግር አካል አንሁን ብለን ነው ይሄን መንገድ የመረጥነውና ይሄን ቢረዱስ ጥሩ ነው ማለት ነው። ወደዛ አቅጣጫ የሚሄድ ፍላጎት አይደለም ያለው። ግን እንደዛ አይነት አመለካከት ያላቸው ሰዎች ስጋት ያላቸው ሰዎች እንዳሉ እረዳለሁ። መሳይ አሁን ያነሳሁን ጥያቄ ምናልባት በእንደነት የሚያነሱ ናቸው አንዳንዶቹ ከመጥላት ከምትለው ወይም አንተን ከመቃወም ሳይሆን እንዲሁ ይሄ መሰባሰብ የትላንቱ መቋሰልት የትላንቱ ብዙ ደስ ማይሉ ነገሮች ተፈጥሯል። እሱ ላይ ወደ መግባት ያለ አይደለም። እሱ በራሱ ጊዜ ግን መሳነት ያገን ጠይቅ እዚህ ላይ እሺ አሁን እንግዲህ ያለፈ ታሪካችን ሰዎችን ድርጅቶችን ለማሰባሰብ እንቅፋት ይሆናል የሚል አመለካከት አለ አይደል? አንዱ በቅንነት ያልከው ከዚህ ነው የሚመነጨው። ሪሊ አሁን በኔ ደረጃ የኢትዮጵያ የፖለቲካ ኃይሎችን በተሻለ ሁኔታ ማሰባሰብ የሚችል ሌላ ኃይል አለ? ያ ቢሆን ኖሮ የበቀደሙ የአብሮነት ኢትዮጵያ ትዕይንተ ህዝብ በዛ መልኩ ይሆን ነበር? አንዳንድ ጊዜ ሰዎች የሚሰጡትን አስተያየት በተግባር ማየት ያለባቸው ይመስለኛል። እኔ ትልቁ ካፒታል ፖለቲካል ካፒታል ምንድነው ብትለኝ ባለፉት የትግል ሂደቶች ዋጋ ከፍዬ አቋም ይዤ ሳልወላወል በመቀጠሌ የያዝኩት ያገኘሁት ካፒታል ምንድነው ብትለኝ አብዛኛዎቹ የኢትዮጵያ ፖለቲካ ኃይሎች እምነት አላቸው። ተጠራቸው ይገኛሉ። ልደቱ አያደላም፣ ልደቱ ለጋራ ጉዳያችን ነው የሚቆመው የሚል በራስ መተማመን አላቸው። ይሄን በተግባር ነው ያየው። ናሪሊ ማንን ሲያዩ ነው የሚበረግጉት ወይስ ማንን ሲያዩ ነው የሚገኙት የሚለውንም ጥያቄ እንደው ከስሜት ወጣ ብለን መመዘን ያለብን ይመስላል። አዎ አሁንም ጭምር ልደቱ የተገኘበት መድረክ ላይ መገኘት አንፈልግም የሚሉ ጥቂት ሰዎች እንዳሉ አውቃለሁ። ኢምንት ናቸው። የህብረተሰቡ አመለካከት ግን ከነሱ በጣም ርቋል። አሁን እንደዛ አይደለም። ሬዲ ባሉባልታ የተደረገ ምን ዘመቻ ሁሉ የስም ማጥፋት እንቅስቃሴ ሁሉ የውሸት እንደሆነ ተንኮለኛ ግለሰቦች የፖለቲካ ሰዎች ህብረተሰቡን አታለው አወናብደው የፈጠሩት ችግር እንደሆነ አብዛኛው ህብረተሰብ ተረድቷል፣ በተግባር ተረድቷል። የኛን ስም ሲያጠፉ የነበሩ ሰዎች ዛሬ የት ናቸው? ትናንት የት ነው የነበሩ? አውቆታል ህብረተሰቡ። ሪሊ መነሻው ሐሳብ ራሱ ልደቱ የማሰባሰብ አቅም አይኖረውም ወይም እሱን ካዩ ሰዎች አይሰባሰቡ የሚለው በተግባር እየታየ ካለው ጋር የሚቃረን ነው። ያን ስልህ ግን ከድሮ የፖለቲካ አመለካከታቸው መማር ያልቻሉ ውቅያኖስ ውስጥ እንደሚኖረው ድንጋይ 40 ዓመት ውሃ ውስጥ ኖሮ ዋና እንደማይለምደው አለት 40 ዓመት ፖለቲካ ውስጥ ኖረው አመለካከታቸው የማይሻሻል ሰዎች አሉ። ልደቱ የተገኘበት ቦታ አንገኝም የሚሉ አንዳንድ ሰዎች አሁንም አሉ። እነሱ ለኔ አሁን የፖለቲካ ስብዕና አላቸው ብዬ አላምንም። ወረዲ ራሳቸውን የገደሉ ሰዎች ናቸው። በተጨባጭ ማየው ግን እኔ ቅድም ነግሬያለሁ 15 የፖለቲካ ሰዎችን ስጋብዝ አንዱም አላቅማማ። አንተ ከሆንክ እንመጣለን ነው እንደው ነው ተዘጋጁት እናንተ ከሆዳችሁ አንተ ካለህበት እንመጣለን ነው። ይሄ ዝም ብሎ የተገኘ ነገር አይደለም። ትልቅ ዋጋ የከፈልኩበት ነው በህይወት የመርህ ሰው ሆኜ ለሁሉም በሚዛን ነገሮችን በማየት ባደረኩት የፖለቲካ ሂደት እንቅስቃሴ ያገኘሁት ትልቅ የፖለቲካ ካፒታል ሶሻል ካፒታል እና ሪሊ ሰዎች ያንን ቢረዱት ጥሩ ይመስለኛል። ምናልባት ተወልደቱ ያው እንዳልኩት ወደ ኋላ መመለስ ተገቢ ስላልሆነ ነው የውይይታችንም
አጀንዳም አይደለም። እንደው ባጭሩ መመለስ ከቻልክ ነው። ብዙ ወደ ኋላ ያንተን በተግባር በማስረጃ አስደግፎ የሚገልጹ ወገኖች እንዳሉ መዘንጋት ወይም ደግሞ እንት ማለት የለብንም አሉ። በትክክል ባንተ የፖለቲካ ስብዕና በነበረ በጣም አወዛጋቢ ከመሆን ባለፈም ደግሞ ብዙ ችግር ፈጣሪ እንደነበርክም በመግለጽ ማስረጃ ጠቅሶ የሚከራከሩ ወገኖች አሉ። እዛ ውስጥ ማስረጃ ጠቅሶ የሚከራከር የለም፣ አጀንዳችን ስላልሆነ ነው። ነገር ግን አንተ እንደው የሚጸጽት ነገር የለም? ምንም አይጸጽትም? በትናንት ባደረከው ነገር በአንድም ይሁን በሌላ የሚጸጽት ነገር ነው። ያስቀመጥከውን ነገር መጀመሪያ እንየው። የሚተችህ አለ፣ ስላንተ መጥፎ ነገር የሚናገር አለ፣ ከበቂ በላይ አለ። መረጃ ጠቅሶ መረጃ አስቀምጦ እኔን የተቸ ሰው የለም እስካሁን። እኔን በሚመለከት መዝግብ ያለው ከ100 በላይ ያሉ ባልታዎች አንዱም እውነት አይደለም። ተሳስቶ ሰው ነኝ፣ ጥፋት አላጠፋም አይደለም። ጥፋት በማጠፋባቸው ጉዳዮች ላይ ልጠየቅ እችላለሁ፣ ልተች እችላለሁ። ለዛ ምንም ችግር የለብኝም። ሰው እስከሆንኩ ድረስ እስከሰራሁ ድረስ ልሳሳት ላጠፋ እችላለሁ። በቅን ልቦና በዛ ነገር የሚመጣውን ትችት እቀበለዋለሁ። እኔን በሚመለከት የፖለቲካ ስብዕናዬን ለመግደል እኔን ከፖለቲካው ለማራቅ ተደርገው የተደረጉ እንቅስቃሴዎች ግን ምንም በመረጃ የሚደገፉ አይደሉም። አንድ ልጠቅስልኝ ከቻልክ ደስታውን አልችልም። በመረጃ የተደገፈ ምን አለ ንገረኝ። ልደቱ ምናልባት አሁን የውይይታችን አጀንዳ ስላልሆነ ልለፈው። ምክንያቱም ዋናው ማለት ጥሩ ነው። ባታልፈውም ግን ልታቀርብ አትችልም። አንድ መረጃ ይኖራሉ፣ ብዙ ነገሮች እንደሚኖሩ ሰብስበን አንድ ላይ የምንገናኝበት። ምክንያቱም ለዚህ ውይይት ስዘጋጅ በዋናነት የመጣሁት ይሄ ያደረክ ያለውን እንቅስቃሴ በተመለከተ ምን አሰብክ የሚለው ነው እንጂ በማስረጃ የሚደገፉ ብዙ ነገሮች ሊኖሩ እንደሚችሉ። ምክንያቱም እነዚህም ሰዎች በፖለቲካው መድረክ ላይ ታማኒነት ያላቸው ናቸው፣ ብዙ ስራ የሰሩ ናቸው፣ ብዙ ዋጋ እየከፈሉ ነው። ያንተን ያህል ዋጋ የከፈሉ ያንተን ያህል ተደማጭነት ያላቸው አካላትም ትርጉም ያለው ህጋዊ የሆነ በራሳቸው የሚያቀርቡት ቅሬታም ተቃውሞም ይኖራል። እሱን አሁን የውይይቱ አጀንዳ አድርገን ካመጣ ነው ጊዜም ሊበቃና ሰዎቹ እነማን ናቸው? ከኔ ጋራ ማነጻጸሩ ጥቅም ያለው አይመስለኝም። ብዙ አላቸው ካልክ ግን አንድ ማቅረብ የሚያቀት አይመስለኝም። ንገረኝ አንድ መረጃ። ግድ የለም ልጠቅስ ይችላለሁ፣ በራሴ የማውቃቸው ነገሮች ይኖራሉ። አሁን ግን የውይይታችን አጀንዳ ስላልሆነ እንደ ወደ ቀጥታ ወደ መድረክ እንመለስ። ምክንያቱም የኢትዮጵያ ፖለቲካ አንዱ ችግሩ ሁላችንም ሁሌ ልክ ነን ያጠፋነው ነገር የለም ብለን እንደው ለይቅርታም ያልተዘጋጀን አንድም እንትናችንን እያበላሽ ያለው እሱ ነው። ስህተታችንን አምነን ልክ ነው ይሄ ነው ስለዚህ ይቅርታ እንጠይቃለን ብሎ በጸጸት ወደ ምዕራፍ መሄድ የምንችልበት አንድ ምንዛለት ያለ ሰው ገጥሞኛ አቅም አንተን ጨምሮ ማለት ነው። ስማ፣ በኢትዮጵያ ፖለቲካ እንደኔ ራሱን የሚተች ሰው የለም። የጻፍኳቸውን ጽሁፎች አንበበህ ሊሆን ይችላል። እኔ ቦርን አጌን ሊባል በሚችል ነው እንደገና የተፈጠርኩት። የኢትዮጵያ ፖለቲካ ትግል ውስጥ ስገባ ኢትዮጵያን አላቃትም ነበር። የፖለቲካ አመለካከቴ አውዳሚ ነበር ብዬ ራሴን የተቸው ሰው ነኝ። አገሩን ያወቅኩት የፖለቲካውን ቅራኔ ያወቅኩት በሂደት ነው። ራሴን እያስተማርኩ ነው የመጣሁት። ወደፊትም አስተምራለሁ ብዬ የምል ሰው ነኝ። በኢትዮጵያ ፖለቲካ የከሰርኩ ፖለቲከኛ ነኝ ብሎ ማንም ራሱን ተችቶ አያውቅም። ጀማሪው ነኝ እና ራሴን የምተች ሰው ነኝ እኔ፣ ሌሎችን ሰዎች ብቻ አይደለም። ያ ማለት ግን የሚወራብኝ አሉባልታ ትክክል ነው ማለት ግን አይደለም። ለምሳሌ ቅንጅትን አስመልክቶ በነበረው ሂደት የተወራው 100% ሐሰት ነው፣ ውሸት ነው። ቅንጅት ውስጥ በነበረን ሚና መሸለም ያለበት ኃይል ካለ ኢዴፓ ነበር መሸለም ያለበት። ከኢዴፓ ውስጥ ደግሞ ልደቱ አያሌው ነበር መሸለም የነበረበት። ቅንጅትን ቅንጅት በማድረግ ቅንጅትን እንዳይፈርስና ህልውና ኖሮት እንዲቀጥል በማድረግ ረገድ መሸለም ያለበት አካል ካለ እኛ ነበር መሸለም ያለበት። ያን ትክክል ነው ብዬ ልቀበልህ አልችልም። አንዱ ትልቁ ስህተት ምንድነው ብትለኝ ከነ ዶክተር ብርሃኑ ነጋ ጋራ ፖለቲካ ይሰራል ብዬ መስሎኝ በተሳሳተ አመለካከት አብሬ መስተለፌ ያጸጽተኛል። ለምሳሌ ትልቅ ስህተት ነው። ትልቅ ስህተት ነው። ልቀጥል እንዳልኩ ነው። እሱንም በተመለከተ የምርጫ 97 እሱ ጋር ተከትሎ ያሉት ብዙ ነገሮች አሉ። እሱን አሁን አጀንዳ አድርገን ካመጣን በጣም ከባድ ነው። ምክንያቱም በወቅቱ የነበረን ሚና በቅርበት የሚያውቁ ሰዎች እኛም ትንሽ ራቅ ብንልም የምናውቃቸው ነገሮች አሉ። በማስረጃ አስደግፈን መግለጽ መከራከር እንችላለን። ሌላ ቀን ብናደርገው የተሻለ ነው። ግን አሁን ይሄን አጀንዳ እሺ ግድ የለም። ለምን መሰለህ አንተ
ጥቅል ታረገውና ያልሆነ መልእክት ታስተላልፋለህ ለህዝብ። ጥቅል ማድረግ ሳይሆን አጀንዳችን አይደለም በሚል ነው ከጀመርኩት ከጀመርነው የሚቋጭ አይደለም። ስለዚህ ከውይይታችን ዛሬ ካሰብኩት አጀንዳ ወጥተን ሌላ ነገር እንዳይመስልብን እንጂ እኔም ከጀመርኩት አያበቃም፣ ብዙ ነገሮች አሉ፣ ግን አይጠቅመንም ብለን ወደሚቀጥለው ምዕራፍ መሄድ እንችላለን የሚለው ላይ ነው እንጂ አንደኛ ይሄን ነገር ያነሳሁት ብዙ ነገር አለ ለማለት ያልነው። አንደኛ ይሄን ጉዳይ ያነሳሁት እኔ አይደለሁም፣ አንተ ነህ ያነሳኸው አይደል? ካነሳኸው ደግሞ በጥቅሉ የተሳሳተ አመለካከት ለህዝብ አስተላልፈህ መቀጠል የለብን ነው የኔ ጥያቄ። ብዙ የምትለውን ነገር ተወውና አንድ አቅርብልኝ ስል ልታቀርብ አትችልም። አንተ ብቻ አይደለም በኔ ላይ ዘመቻ ያካሄዱ መጽሐፍት የጻፉ ሁሉ አንድ በተጨባጭ የሚያቀርቡት መረጃ የለም። ህብረተሰቡ ሆይን ገብቶታል፣ ተረድቷል። መረጃ እንደሌለ ሐሰት እንደሆነ ገብቶት ተቀብሏል። አሁን ምን እንደሆነ ያውቀዋል፣ ገብቶታል። ስለዚህ ይሄን ጉዳይ ማስቀጠሉ ጥቅም የለውም። አነሳኸው፣ አንተ ስላነሳኸው እኮ ነው መሳይ። አሁን ስለነ ፕሮፌሰር ብርሃኑ ነጋ ሌሎችም በሱ ዙሪያ ያሉ ሰው ልክ እነሱ አሁን አቋማቸውን ቀይረው ሰው ስለነሱ ያለው አስተሳሰብን ቀየርኩ ይላል። ኖ በምንም ተአምር እነ ዶክተር ብርሃኑ አቋማቸውንም አመለካከታቸውንም ቀይረው ያውቁ። ድሮም ያው ናቸው፣ አሁንም ያው ናቸው። የተቀየረው እናንተ እነሱን የምታዩበት አይን ነው። ለምሳሌ ዶክተር አብይ አህመድ የዛሬ 7 ዓመትም ሲመጣ አሁንም ያው ነው። የተቀየረው እሱ አይደለም፣ እኛ እሱን የምናይበት አይን ነው የተቀየረው። በኔ ላይ አሉባልታ ሲያወሩ የነበሩ ሰዎች ዋናዎቹ አርኪቴክቸሮቹ እነ ብርቱካን ሚደቅሳ እነ ብርሃኑ ነጋ ተለውጠው አይደለም የተለወጠው፣ እናንተ እነሱን የምታዩበት አይን ነው። ያ በተግባር ወራቸው ሰርተው ያለው አቶ ልደቱ እንግዲህ ፕሮፌሰር ብርሃኑ ነጋም በፊት የነበራቸው አቋምና አሁን አንድ ነው የሚለው ነገር ብዙም ውሃም ያነሳ አይደለም። ብርሃኑ ነጋ የነበራቸው ሁላችንንም በፖለቲካው ያነቃቁ በፖለቲካን ምን እንደሆነ የሚያሳዩ ናቸው። ግን አሁን ምን ቡዳ እንደበላቸው አናቅም፣ ምን አይነት ነገር ውስጥ እንደገቡ አናቅም። ከኢትዮጵያ ሕዝብ ፍላጎት ጥቅም ወደ ኋላ ሄዱበትንም የተለያዩ ሰዎች የራሳቸውን ግምት ይሰጣሉ። ያው ሰሞኑንም አቶ ኤፍሬም ማደቦን በዚህ ዙሪያ አነጋግረን ያለን ነገር አለ። ከብርሃኑ ጋር በብዙ ነገር አቋሙን መርሁን ትቶ ወደዚህ የገባበት የራሱ ምክንያት ሊኖረው ይችላል። በፊት ግን ይሄ አይነት ስብና ነበረው ማለት አንችልም። ስለ ፍትህ የሚጮህ ስለ ነጻነት የሚጮህ ስለ ኢትዮጵያ ፖለቲካ የሰለጠነ የሚጮህ እንጂ ከእንዲህ አይነት ግለሰብ ጋር ስልጣን ተጋርቶ ወይም ደግሞ ስልጣን ተሰጥቶት አብሮ ጭቆናን እያየ ፍትህ ሲረገጥ እያየ ይኖራል ብለን አልጠበቅንም። ስለዚህ ትላንት የነበረው አቋም ሁላችንም ያነቃቃ ሁላችንም ያሰባሰበ አቅም ነበረው፣ መሪም ነበረ። ዛሬ ግን ያለበት ሁኔታ በእርግጥም እናንተ ያላችሁበት ስህተት ውስጥ እኔም ነበርኩ አልኩህ እኮ። አንዱ የሚቆጨኝ ነገር ከነ ዶክተር ብርሃኑ ጋራ ፖለቲካ ይሰራል ብዬ አብሬ መሰለፌ ነው አልኩህ። ያኔ ድሮ የሀፓ የነበሩ ሰዎች ዶክተር ብርሃኑን በቅርብ የሚያውቁ ሰዎች እያገኙ ይነግሩኝ ነበር፣ ከውጭ ሀገርም ሀገር ውስጥ ከዚህ ሰው የጋራ ፖለቲካ ልሰራ አትችልም፣ እናውቀዋለን፣ ነገ ከነገ ወዲያ ያፈርሳችኋል፣ እሱ ሁሉን ነገር ካልተቆጣጠረ በስተቀር አብሯችሁ ሊቀጥል አይችልም እያሉ ይነገር። ያን ሁሉ ተጋፍጬ ነው ኖ ብርሃኑ እንደውም መሪያችን መሆን አለበት ብዬ እኔ ካምፔን አደርግለት ነበር። ስህተት ነው ያኔ የሰራው፣ ገባኝ፣ አወቅኩት አብሬ ስሰራ። እኔ ያኔ የዛሬ 20 ዓመት ያወቅኩትን ግን አንዳንዶቻችሁ ሌላ 20 ዓመት ፈጅቶባችኋል አሁን ለማወቅ። እሱ ተቀይሮ አይደለም፣ አታላዩነቱን ነቃችሁበት እንጂ አትቀየርም እሱ። ለማንኛውም አቶ ልደቱ ወደ ውይይታችን እንመለስ። እንግዲህ አንድ ቀን ሁለታችሁም ፊት ለፊት ተገናኝታችሁ የምትከራከሩበት ጊዜ በማን ስለምን እኮ ኖር ያለው አሁን በዚህ አጋጣሚ እሺ ካለ አቅርበው፣ ደስታውን አልችለውም። ማንም በዛ ጊዜ ጉልህ ሚና ነበራቸው የምትላቸውን መረጃ አለን የሚሉ ሰዎችን አምጣችሁ፣ ጉልህ ሚና የነበራቸው ማለት ነው። ከማንም ጋር አቀርቤ ጊዜ ላጠፋ አልችልም። እንደ ብርሃኑ አይነት እንደ ብርቱካን አይነት ሰዎች አምጣቸው እንነጋገር ከኔ ጋር፣ እንደ አንዳርጋቸው አይነት ሰዎች አምጣቸው እንነጋገር ከኔ ጋር። ለበዚህ አጋጣሚ ይቃቸዋለሁ አይደል? ምን አይደል? ባለፈውም ጥሪ አድርጋል። ነገር ግን እንዳልኩ ነው ያው ብርሃኑ ነጋ በነበረው ሚና አሁን አንተ ትላንትም እንደነበር አሁን ለኛ ግን የተለየ ስብና የነበረው ትልቅ የኢትዮጵያ የፖለቲካ ሀብት የነበረ ሰው ነው። በመጨረሻው ሰዓት እንግዲህ ታሪኩን አበላሽቷል። ስለዚህ እኛም ብናገኘው ምን ጠይቀው ይኖራል። ዛሬ ላይ እኛም ቅሬታ ስላለን በትናንት ነው የምንኮራበት ሰው ነው። እውቀት የሌለው ሰው ነው እያልኩ እንዳልሆነ ደግሞ እንድትረዳለኝ ይፈልጋል። እውነቱን ልንገርህ፣ አሁን
የኢትዮጵያ መንግስት ወይም ብልጽግና የጠቅላይ ሚኒስትሩ ካቢኔ አለ አይደለም? በእውቀት ደረጃ በብቃት ደረጃ ማን የተሻለ ነው ብትለኝ ፕሮፌሰር ብርሃኑ ነው ብዬ ልልህ ይችላል። ያ የተለየ ጉዳይ ነው፣ እውቀት አይደለም ያልኩ። ቅንነት ግን የሴራ ፖለቲካ ነው ያደገበት፣ የሴራ ፖለቲካ ነው የሚያውቅ